ፏፏቴ ቲዩብ አክብሮታዊ ሰላምታችን ይድረሳችሁ የተከበራችሁ የቻናላችን ቤተሰቦች ነው። የዕለቱን ሰበር ዜናዎች ወደ እናንተ ማድረስ ጀምረናል። በቅድሚያም አበይት ነጥቦች። ታዋቂው ቲክቶከር መንሱር ጀማል በመዋጮ ገንዘብ ዋስትና ከስር ተፈታ። የሱዳን ፈጥኖ ደራሽ ኃይል RSF ጥቃት አድርሶብኛል ሲል ህወሓት ከሰሰ። የኢትዮጵያ መንግስትን በመደገፍ የሱዳን ፈጥኖ ደራሽ ኃይል ጥቃት ሰንዝሮብኛል አለ ህወሓት። በሼክ መሐመድ ሁሴን አላሙዲን ትዕዛዝ በአሳፋሪ ሁኔታ ከስራ ተባረዋል የተባሉት አቶ አብነት ገብረ መስቀል ዝምታቸውን ሰበሩ። ምን አሉ? እንመለስበታለን። በአማራ ክልል ሰሜን ሸዋ ዞን በጻድቃኔ ቅድስት ማርያም ገዳም ዋሻ በመንሸራተት ብዙ ምዕመናን ህይወታቸው አለፈ። ከአዲስ አበባ ዩኒቨርሲቲ ከ500 በላይ አስተዳደራዊ ሰራተኞች እና 50 መምህራን ከስራ ተቀነሱ። እንመለከተዋለን። አድማጮቻችን፣ ተመልካቾቻችን ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ይቀላቀሉ። መረጃው ለሌሎች እንዲደርስ ላይክ፣ ሼር ያድርጉ። ታዋቂው ቲክቶከር መንሱር ጀማል የዋስትና ገንዘብ ከተዋጣለት በኋላ በመዋጮ ገንዘብ ከእስር ቤት በዋስ መለቀቁ ታወቀ። በፊንቴክ ኢንቨስትመንት ግሩፕ የመኪና ማጭበርበር ወንጀል ጋር በተያያዘ ተጠርጥሮ በእስር ላይ ለሚገኘው ታዋቂው ቲክቶከር መንሱር ጀማል ፍርድ ቤት የፈቀደለትን የዋስትና ገንዘብ ለመሸፈን የተጀመረው የገንዘብ ማሰባሰብ ተጠናቆ መንሱር ጀማል ገንዘቡን ከፍሎ ከእስር ቤት መፈታቱ ተነገረ። ባለፈው አርብ የሰበር ሰሚ ፍርድ ቤት ለተጠርጣሪው የ800,000 ብር የዋስትና መብት መፍቀዱ ይታወሳል። የገንዘብ ማሰባሰብ ሂደቱ ያስተባበሩና ለስማቸው እንዳይገለጽ የጠየቁ ግለሰቦች ለዘሀበሻ እንደተናገሩት መንሱር የፍርድ ቤቱን የዋስትና ውሳኔ ተከትሎ ደስታ ቢሰማውም የተጠየቀውን ከፍተኛ የገንዘብ መጠን መክፈል ባለመቻሉ ድንጋጤ ውስጥ ወድቆ የነበረ ሲሆን ይህንን ሁኔታ ለመፍታት በፍጥነት ወደ መዋጮ ማሰባሰብ ስራ መገባቱ አስተባባሪዎች ገልጸዋል። አስተባባሪዎቹም አክለው እንዳረጋገጡት እስካሁን በተደረገው ርብርብ የተጠቀሰው ገንዘብ ሙሉ በሙሉ ተሰብስቦ የጨረሱን ስለሆነ ሰኞ ዕለት የተሰጠውን ገንዘብ ለፍርድ ቤት ገቢ በማድረግ እና ህጋዊ ሂደቶችን በማጠናቀቅ ተጠርጣሪው ከእስር ቤት ተለቀዋል ብለዋል። የሱዳን ፈጥኖ ደራሽ ኃይል RSF ጥቃት አድርሶብኛል ሲል ህወሓት ከሰሰ። የትግራይን ክልል በኃይል ተቆጣጥሮ የሚገኘው የህወሓት ቡድን የሱዳን ፈጥኖ ደራሽ ኃይል ጥቃት አድርሶብኛል አለ። ከሸረሪና ውጊያ በኋላ ህወሓት ለሶስተኛ ጊዜ ባወጣው መግለጫ በጀነራል ሐምደን ደጋሎ የሚመራው ኃይልን ወንጅሏል። ህወሓት በዛሬው መግለጫው የሱዳን ፈጥኖ ደራሽ ኃይል ወቅቶኛል ብሏል። በፌዴራልና በታጣቂ ኃይሎች በኩል በምዕራብ ትግራይ አቅጣጫ የተከፈተው ድንገተኛ ጥቃት በሰራዊት ሙሉ በሙሉ በመመከቱና የጠላት እቅድ ሳይሳካ መቅረቱ ገልጸዋል። በተካሄደውም ግጭት የቆሰሉ የጠላት ታጣቂዎች በአየርና በየብስ ወደ ተለያዩ የሀገሪቱ ክፍሎች እየተወሰዱ እንደሚገኙ ጠቁመዋል። ለቀጣይ ውጊያም ራሱን ማዘጋጀቱንም ገልጿል። በወልቃይት ሁመራና ሸረሪና አካባቢዎች አዲስ ወታደራዊ ግጭት ካጋጠመ ወዲህ ብቻ ህወሓት ለተከታታይ 3 ጊዜ መግለጫ አውጥቷል። ባለፈው ቅዳሜ ዕለት በተነሳው ግጭት አርሚ 7 የህወሓት ታጣቂዎች በአቅራቢያው በሚገኘው የመከላከያ ሰራዊት ላይ ትንኮሳ የፈጸሙ ሲሆን የመንግስት የጸጥታ ኃይሎች በወሰዱት አጻፋዊ እርምጃ የቲዲኤፍ ታጣቂዎች መደምሰሳቸውና ላለፉት 6 ዓመታት ሲጠቀሙበት የነበረውን የሸረሪና ካምፕ በመከላከያ ቁጥጥር ስር መዋሉ ተነግሯል። ይህ በእንዲህ እንዳለ የአርሚ 7 አዛዥ ጀነራል ሙዘይ መኮንን በሸረሪና ውጊያ የቀኝ እጁን አቶ ሱዳን ካርቱም ሆስፒታል ገብቷል። ለሱዳን ጦር ተሸጦ በባዕድ አገር ጦርነት ቅጥረኛ ሆኖ የትግራይ ወጣትን በጦርነት እሳት እንዲለበለብ እያደረገ ያለውን የህወሓት አርሚ 7 አዛዥ ጀነራል ሙዘይ መኮንን እንደሚመራው የሚታወቅ ነው። ከቀናት በኋላ በሸረሪና በኩል ጥቃት በመክፈት ይፋዊ ጦርነት የጀመረው የህወሓት አርሚ 7 ነገሮች እንዳሰበው ሳይሆንለት ቀርተው በርካታ ኪሳራዎች ደርሰውበታል። በዚህም የአርሚ 7 ከፍተኛ አመራሮች እስከ ተራ ታጣቂዎች በእብሪተኝነት በጀመሩት ጦርነት እንደተገደሉ ለማወቅ ተችሏል። ከዚህም በተጨማሪ በርካታ የነፍስ ወከፍና የቡድን መሳሪያዎች፣ ተሽከርካሪዎች፣ ጄኔሬተሮች፣ የተለያዩ ማሽነሪዎች ተማርከዋል። በሼክ መሐመድ ሁሴን አላሙዲን ትዕዛዝ በአሳፋሪ ሁኔታ ተባረዋል የተባሉት አቶ አብነት ገብረ መስቀል ዝምታቸውን ሰበሩ። ሰው ነኝ ባልፈጠርኩትና ባላመንኩበት ነገር ስወነጀል በጣም ያመኛል ሲሉ የተደመጡት ይህ ያልተጠበቀ ማብራሪያ ብዙዎች ጉድ እያሰኘ ይገኛል። ለ32 ዓመታት ከሼክ መሐመድ ሁሴን አላሙዲን ከነበራቸው የጠበቀ የስራና የቤተሰባዊ ትስስር ጀርባ የተደበቀው እውነት ምንድነው?
አብነት ገብረ መስቀል ሲነሱ ብዙ ጊዜ ወደ አእምሯችን የሚመጣው ሼክ አላሙዲን ስም የማይነጥፍ የሚመስለው የሀብትና የንግድ ዓለም ግርግር ነው። ነገር ግን በቅርቡ በሰጡት ሰፊ ማብራሪያ ህዝብ የማያውቀውን የቤተሰባቸውን ጥልቅ ታሪክና የገጠማቸውን የህይወት ውጣ ውረድ በግልጽ አውርተዋል። ስለ ቤተሰቦቻቸው ታሪክ ወደ ኋላ መለስ ብለው ሲያስታውሱ በአባታቸው በቀኛዝማች ገብረ መስቀል ኦዳ እንዲሁም በአጎታቸው አቶ ገብረ ስላሴ ኦዳና ፊታውራሪ ገብረየስ ኦዳ የተሰሩትን ታላላቅ አገራዊ አሻራዎች አንስተዋል። እነዚህ ሶስት ወንድማማቾች በኢትዮጵያ የመጀመሪያው የጎማ ቁጠባ ኢንዱስትሪ ከማቋቋማቸው ባሻገር ሾላ ወተትን የመሳሰሉ ግዙፍ ተቋማትን በመገንባት በአገራቸው የኢኮኖሚ ታሪክ ውስጥ ትልቅ ስም ያላቸው ናቸው። ከዚህም በላይ አጎታቸው አቶ ገብረ ስላሴ ኦዳ የመጀመሪያው የቅዱስ ጊዮርጊስ ስፖርት ክለብ ፕሬዝዳንት በመሆን ክለቡን ከፍ ወዳለ ደረጃ ለማድረስ ትልቅ ውለታ የዋሉ ታላቅ ሰው ናቸው። ይህ የቤተሰብ ታሪክና የስራ ባህል ይዘው ያደጉት አብነት ከሼክ ሁሴን መሐመድ አላሙዲን ጋር ለ32 ዓመታት ያህል ምንም ሳያቋርጡ በቅርበት ሰርተዋል። ይህ ግንኙነት እንዲሁ የስራ ብቻ ሳይሆን የወንድማማችነትና የቤተሰብ የጠነከረ ነበር ይላሉ። ታዲያ ይህ ሁሉ ቅርበትና ሀብት ለምን ለትችትና ለሐሜት ዳረጋቸው? ከሚነሱባቸው ትልልቅና አነጋጋሪ ወቀሳዎች ውስጥ አንዱ ሼክ አላሙዲን ለሰዎች ቤትና መኪና ከሰጡ በኋላ ሰዎች ከአብነት ጋር ሲቀያየሙ ከተሰጣቸው ቤት ይወጣሉ፣ ከመኪናቸውም ይወርዳሉ የሚለው ይገኝበታል። አቶ አብነት ግን ይህንን በጥብቅ ያስተባብላሉ። በእርሳቸው በኩል የሚያውቁት ነገር ቢኖር ሰዎች ስጦታውን ሲቀበሉ በራሳቸው ስም ተመዝግቦ እንደሚለገሳቸውና ንብረቱም የራሳቸው ለተሰጣቸው ግለሰቦች እንደሚሆን ነው። አሉ ተባለ በሚለው ወሬ ውስጥ እኔም አልቀረሁም፣ እኔ በበኩሌ በኮሚሽን ሰርቼም በልቼም አላውቅም በማለት በስማቸው ላይ የሚነሳውን አሉባልታ ውድቅ አድርገዋል። ሌላው ከባዱ የህይወታቸው ፈተና በእስር ቤት ቆይታቸው ነበር። እስር ቤት መቼም ቢሆን የሚወደድ ነገር የለውም በማለት ያሳለፉትን ፈታኝ ጊዜ ያስታውሳሉ አቶ አብነት ለቅዱስ ጊዮርጊስ ክለብ ከነበራቸው ፍቅር የተነሳ ክለቡን ለማዳን ሲሉ የገጠማቸውን ውጣ ውረድና የከፈሉትን መስዋዕትነት ሳይሸሽጉ ተናግረዋል። በመጨረሻም የብዙዎች ጥያቄ የሆነውን ትልቁ ጉዳይ ከሚድሮክ ኢትዮጵያ ዋና ስራ አስፈጻሚነታቸው እንዴት ወጡ የሚለው ነው። ብዙዎች ኃላፊነታቸውን መወጣት ባለመቻላቸው በሼኩ ውሳኔ እንደተባረሩና እንደተነሱ አድርገው ሲያወሩ፣ እሳቸው ግን በገዛ ፈቃዳቸው ስልጣናቸውን መልቀቃቸውን በጽኑ ይከራከራሉ። የሰዎች ሐሜትና እውነት ሁሌም የተለያዩ ናቸው ያሉት አብነት እውነቱ እግዚአብሔር ነው የሚያውቀው ነው በማለት ሁሉንም ነገር ለፈጣሪና ለጊዜ ትተውታል። እውነትና ሐሰት ሁሌም ሲፋጠጡ የጊዜ ጉዳይ እንጂ እውነት መውጣቱ አይቀርም። የጻድቃን የቅድስት ማርያም ገዳም ዋሻ በመንሸራተቱ ብዙ ምዕመናን ህይወታቸው አለፈ። በሰሜን ሸዋ ዞን ሞጃና ወደራ ወረዳ በጻድቃን ደብረ ምጥማቅ ገዳም በደረሰ ድንገተኛ የዋሻ መደርመስ አደጋ የ10 ሰዎች ህይወት መጥፋቱ ተገለጸ። ገዳሙ ከእድሜው መብዛት የተነሳ ሊከሰቱ የሚችሉ ችግሮችን አስቀድሞ በመረዳት ለእድሳት በመዘጋጀት ላይ በነበረበት ወቅት በቀን 27/11/2018 ዓ.ም በጣለው ከፍተኛ ዝናብ ቤተ መቅደሱ አጠገብ የሚገኘው የሰላም ለኪ ዋሻ የመደርመስ አደጋ ደርሶበታል። በመቶ ለሚቆጠሩ ዓመታት ሲያገለግል የነበረው የምህላ ማድረሻ ዋሻ በድንገት በተከሰተ መሸርሸር ከ10 በላይ ሰዎች ህይወት ሊያልፍ ችሏል። በርካታ ሰዎች ላይም የአካል ጉዳት ደርሷል። ይህ ድንገተኛ አደጋ ለመላው ህዝብ ክርስቲያን፣ ለአካባቢው ማህበረሰብ፣ ለገዳማችን አባቶች እንዲሁም ለተወዳጅ ምዕመናን ቤተሰቦች እጅግ ልብ ሰባሪና ታላቅ የሐዘን ጊዜ ነው። የጻድቃን ቅድስት ማርያም ገዳም አስተዳደርና መላው አባቶች ለተጎጂዎች ቤተሰቦች፣ ለአካባቢው ማህበረሰብ እና ለመላው ህዝብ ክርስቲያን የተሰማቸውን ጥልቅ ሐዘን እየገለጹ ነው። ህይወታቸውን ያጡትንም ወገኖች ነፍስ ፈጣሪ በአጸደ ገነት ያኖራቸው ዘንድ በጸሎት ያስባቸው ሲል ገዳሙ ሐዘኑን ገልጿል። ከአዲስ አበባ ዩኒቨርሲቲ ከ500 በላይ አስተዳደር ሰራተኞች እና 50 መምህራን ተቀነሱ። የአዲስ አበባ ዩኒቨርሲቲ ሙሉ የራስ ገዝነት መብቱን ለመተግበር ባደረገ የመዋቅር ማስተካከያ ምክንያት ከ500 በላይ የአስተዳደር ሰራተኞች እና 50 መምህራን ያለ መደብ መቅረታቸው ኤስቢኤስ ሬዲዮ ከአውስትራሊያ ዘገበ።
የዩኒቨርሲቲው ፕሬዝዳንት ዶክተር ሳሙኤል ክፍሌ ማንም ሰራተኛ እንዳልተባረረ ገልጸው የተጎዱት በጡረታ በካሳ ወይም በቅርቡ በሚደራጀው የንግድ እንቅስቃሴ እንደሚካተቱ ተናግረዋል። ፎርቹን ጋዜጣ እንደዘገበው ደግሞ ምደባው ለአስተዳደር ሰራተኞች ፈተና፣ ለመምህራን ደግሞ በትምህርት ዝግጅት አግባብነት ላይ ተመስርቶ እየተከናወነ ነው። በሀገሪቱ ከሚገኙ 46 የመንግስት ዩኒቨርሲቲዎች መካከል የመጀመሪያው ሞዴል የሆነው አዲስ አበባ ዩኒቨርሲቲ የሪፎርም እርምጃ ቀጣይ ተመሳሳይ እርምጃ ለሚዘጋጁት እንደ ጅማ፣ ባህር ዳር፣ ጎንደር፣ መቀሌና መሰል ታላላቅ ዩኒቨርሲቲዎች ማሳያ ይሆናል ተብሏል። አድማጮቻችን፣ ተመልካቾቻችን ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ይቀላቀሉን። መረጃው ለሌሎች እንዲደርስ ላይክ፣ ሼር ያድርጉ። ሰናይ ጊዜ